ላይ ሲሆኑ በጣም ነው የሚያምሩት፣ በጣም ነው ደስ የሚሉትና ማታ ላይ እንደውም ወጥተው የሆነ ተቀምጠው ነበረ በጀርባቸው ተኝተው እያወሩ እና አልበረደሽም ወይ እንግባ ምናምን ሲላትም አይ እኔ አይበርደኝም ካንተ ጋር ከሆንኩኝ ምንም ነገር አልፈራም እያለችው ነበረ ለናታን። ከዛሽ በቃ እንደዛ ከሆነ ደግሞ ማታ ማታ ውበትሽ በጣም እንደ ጨረቃ ነው ሲላትም ኧረ እባክህ ትቀልዳለህ አይደለ እያለችው እንግዲህ ያንን እያወሩ እያለ ተቀምጠዋል። ማርታ ደግሞ በጎን በጣም ተጨንቃለች። ለምንድነው ናታንን እንግዲህ ለኤቢ ለልጇ ነበር ያቀደችው። እሱ ደግሞ ኤቢን ሊመለከታት አልቻለም። ማንን ያየው? ዳጣን እንግዲህ ደረጀ በነገራችን ላይ የሆነ ነገርን ኬርሌስ ብሎ ነው ያለፈው። ለምንድን ነው የሚለው ነገር ማርታ ያደራ ልጆች ናቸው እንደዚህ መሆን የለበትም እያለች በጣም እየተጨነቀችና እየተጠበበች ነው። አንድም ያደራ ልጆች ናቸው ብላ መጨነቋ አሪፍ ነገር ሆኖ ሳለ ግን አንድ ጎን ደግሞ ለምን ከዳጣ ጋር ሆነ ለምን ከኤቢ ጋር አልሆነም የሚለውን ለማርታ እንግዲህም በውስጧ ይህ ሀሳብ አለ። ገባቸው። ምክንያቱም ናታን በጣም ጥሩ ልጅ ነው፣ መልካም ልጅ ነው። ገባቸው። እንደዛ ስለሆነ ለኤቢ ነው የምትመኝላት እንጂ ለዳጣ በፍጹም አትመኝላትም። እና ደረጀ እንግዲህን ችግር የለውም ማርታ አንዱ ዝም ብለሽ እኮ ነው እንጂ ራስሽን የምታስጨንቂው ልጆቹ እንደዚህ አይነት ነገር ውስጥ የሚገቡ አይደሉም ሲላት ራሱ አይ ደረጀ ከምሬ ነው እኔ ባይኔ በብረቱ ነው ያየሁት። ስለዚህ እነኚህ ልጆች ወደ ከፋ ነገር ሳይሄዱ መቆጣት ነው ያለብን። በአሁን እድሜያቸው ደግሞ ማንም ሰው ቢናገራቸው ምንም ነገር አይሰማም። ስለዚህ ቢያንስ እንኳን እሱ ናታን እንኳን ምንም አይሆንም፣ ግን ዳጣ ትጎዳለች። ኤቢ በጣም ነው የምትወደው አላለችም? ከዛ እንደዛ ስትል እንግዲህን በቃ ምንም ችግር የለውም ምን ያናግራቸዋለሁኝ ይላታል። እሺ በቃ ይላል። በነገራችን ላይ አሁንም ቢሆንም ደረጀ የኤቢን ወደ ውጭ ሀገር መራክ ከጭንቅላቱ አላወጣው። ማርታ ደግሞ እኩዬ ነች፣ የመጀመሪያ ልጅ ነች። ቢያንስ እኮ ቢያድለኝ እንኳን እኮ ሲከፋኝና ሳዝን የምታጽናናኝ አይዞሽ የምትለኝ እኮ ልክ እህቴ ማለት ነበረች እያለችን በባለፈው ተመልክተናልና ዛሬ ላይም በድጋሚ ወደ ውጭ ሀገር የመሄዱን ሀሳብ ያነሳላታል። እናም ሲያነሳላት እንግዲህ ደረጀ ምን ትላለች? ውሃ አበቄል ደረጀ የኔ ውድ ትላለች። የኔ ውድ ባል ደረጀ በደህና አደር ትልና ማርታ የእጅሬ ጠቅለል ብላ ተኝት። ከዛ ደረጀ በጣም ደነግጣል። እንዴ ማርታ እየቀለድሽብኝ ነው እንዴ? አይ ደህና አደር ዴሬ የኔ ውድ ባል ትለውና ትታው ትተኛለች። ከዛ ኤቢ እንግዲህ ያንን ሪከርዱን ትሰማና በጣም ተናዳ ምናምን አርጁ ጋር ተደውልና እንዴት እንደዚህ ታደርገኛለህ? እንዴት ይሄንን ብቻ የሚቀርጽ ሊሞሪ ትልክልኛለህ? እያለች በጣም ጓ ብላ እንግዲህ እንትን ስትል ኤቢ ውሃ ደግሞ ሳሎን ተቀምጣ ነበረ። የወጋ ቢረሳ የተወጋ ይረሳ አይደል ነገሩ። እና እንግዲህ አበቄለሽ ከላይ ስትመጣ ዳጣ ይቺ ውሃ ተነስታ አመልጣ ነበረ። ከዛ አውርታ እንግዲህ ስልክ ስትጨርስ እኔ ቶሎ ውሃዬ ትላታለች። አይ ልትመቺ ነው እንዴ ትላታለች። አይ አልመታሽም ውሃ ነይ ቶሎ ትላታለች። ከዛ ውሃ ያጀሬት ያኔ ሞኝ ነገር አይደለች ጥግት። ከዛ ያጀሬት እናት ያስተኝታ ላይሆን አድርጋ ሽት አድርጋ እንግዲህ ትቀጠቅጣታለች። እና ትቀጠቅጣትና ሄዳ ዳጣ ጋር ነበር ያደረችው። ዳጣ እንግዲህ ምን ትላታለች? እኔ አንድ ሀሳብ አለኝ አለች። ወይኔ ውሃዬ ታስቢያለሽ? እንዳንቺም አዳ አስባለሁ። እሺ ምንድነው ያሰብሽው ስትላት እንግዲህ ለምን አበቄለሽን እንደተኛች ሄደን ለምን አንገላትም አላለች። ከዛ ወይኔ ሀሳብ በስመ አብ ወወልድ ወመንፈስ ቅዱስ እንዴት መጣለች ሀሳብ ለምንድነው የምትገላ ስትል እንዴ ባይሻት እንዴት አድርጋ እንደቀጠቀጠች ስትላት በቃ ሂጅና እንደውም ነገ ጠዋት ይቅርታ በያት። ለምንድነው ይቅርታ የምጠይቃት? ስለመታሽኝ ይቅርታ በያት ትላታለች። ውሃዬ እንግዲህ እሺ ትላለች ማለት ነው። አይ ውሃዬ ልገሊያት ያሰብሻት ልጅ ይቅርታ ጠይቅሻት እያለችም እንግዲህ እንትን ትላለች። አርጁ ደግሞ ከተመለከታችሁት ወይኔ ጸጉሩን ከየት ያመጣው ሁማን ሄር ነው የሚባለው እሱን አድርገው እናንተ ትክክለኛ ህንዲ ነው የሚባለው ህንድ ነው ፓኪስታን ይመስላል እንዴ? ፓኪስታኒ ነው እንጂ ትክክለኛ ፓኪስታን ይመስላል ጸጉሩ መልኩ ምናምን። ደግሞ የሆነ ሱፐርት ላይ የሆነ ክላክሲኖ ምናምን ትክክለኛ ፓኪስታኒ ሆኗል ማለት ነው።
እና እንደዛ ሆኖ እንግዲህ በጣም አዝኖና ተክዞ ነበረ። ምጥንና ውሃዬ ሲመለከቱት እያለቀሰ ነው። ከዛ ለምንድን ነው የሚያለቅሰው ትላለች ውሃዬ። በኤቢ እኮ ነው ከኤቢ እኮ ፍቅር ይዞት ምናምን ትላታለች ማለት ነው። ከዛ በዛን ጊዜ ካደ ለምን ወደ ቤት ይዘነው አንሄድም? አይ ትቆጣናለች፣ ደግሞ ምሱሽ ላይ ነን ይችላል ትሉና ከዛ ጠጋ ብለው ሲያናግሩት ውሃ እንግዲህ አይ ይሄማ አርጆ አይደለም፣ ይሄ ትክክለኛ አርጆ አይደለም ስትልም እዛ ራሱ አርጁ ነው ትላታለች። ምጥን ደግሞ ማለት ነው። እና እንደዛ ስትል አርጁ ምን ሆነ ነው እንደዚህ ሆንከው? አንተ ትክክለኛው አርጁ ነህ እንዴ ስትል አይ እኔ ትክክለኛው አርጁ አይደለሁም፣ ትክክለኛው አርጁማ እዛ ህንድ ሀገር ሄዷል ይላታል። እኮ ነግሬሻለሁ እኮ ምጥን፣ እሱ ትክክለኛው አርጁ አይደለም፣ ትክክለኛው አርጁ ህንድ ሀገር ሄዷል እያለችም እንትን ትላለች። አርጁ በነገራችን ላይ እኔ ከኤቢን አጥቼ መኖር አልችልም፣ ካልደወለችልኝ ራሴን አጠፋለሁኝ ምናምን እያለም እንግዲህን እያለቀሰ ትቷቸው ይሄዳል። እና በዚህ ጊዜ እንግዲህን ኤቢዬ እች ማነች ውሃ ቤት አምጥታ ለዚች ለኤቢ ነግራት አለች። ከዛ ለኤቢ ስትነግራት ምንድን አለቻት? አርጁ እኮ ህንድ ሀገር ሄዷል። ኧረ እባክሽ ደውሎ ነገረሽ? እንደ አይ አይደለም ኋላስ አገኘቻላ ውይ ጅል ደግሞ አንቺም ሰው ብዬ ማዳመጥ ትልና ተነሽልኝ አሁን ከዚህ ትላታለች። እንዴ አልነሳም እኔ ልተኛልሽ ነው እያለችም እኔም ላቅልቻለሁ ተነሻም ከእግሬ ላይ እያለቻት ታስነሳታለች ማለት ነው ከእግሯ ላይ። አቶ ደረጀ ናታንን አንዳንድ ነገሮችን ይነግረው ነበረ። ከዛ በፊት እንግዲህን ናታን መጽሐፍ እያጠና ነበርና ለደረጀ አንድ ታሪክ ነግሮታል። ደረጀም ወይ አሪፍ ታሪክ ነው ይኸውልህ፣ እኔ እንኳን ሌላ ነገር ላናግርህ ነበረ የመጣሁት፣ ግን ደግሞ ወሬዎች አሪፍና ደስ የሚሉ ናቸው የነገርከኝ አባባሎች ልና እና ምንድን ነው ሲለውም እሱም እንግዲህ ስለ ዳጣ ነበረ። መጀመሪያ ዘው ብሎ ስለ ዳጣ ባይናገርም ሴቶች እንደዚህ ናቸው፣ ሴቶች ያለ ሴቶች ህይወት ባዶ ናት፣ ሴቶች ላይ ህይወት ጣፋጭ ናቸው እያለም በዛ ላይ ደግሞ ትዳር እንትን ስትል ኃላፊነት ሊሰማህ ይገባል። ሴት ልጅ ሰርተ ገንዘብ እንድታመጣ ጊዜ እንድትሰጣት ትፈልጋለች ሲልም ይሄ ሁሉ ነገር ይሳካል እንዳለ ናታን አየህ ይሄን ሁሉ አንዳንዶች ሴቶች አይደለም ግን ይሄን ሁሉ ካሁኑ ነው ማሰብ አለብክ እያለም አንዳንድ ነገሮች ከተናገረ በኋላ መጨረሻ ላይ እኔ እንኳን ስለ ዳጣ አንዳንድ ነገሮች ስለደረሱኝ ስለሱ ላናግርህ ነው ሲለውም ናታን በጣም ትክዝ ይላል። እና ሲተክዝ እንግዲህን አይ አባዬ እመነኝ እኔ ምንም ነገር የለም እኔና ዳጣ በእርግጥ በጣም እንቀራረባለን ከዛ አንጻር ነው እንጂ ሌላ ነገር ምንም ነገር ኖሮ አይደለም ሲለውም ለማንክ ናታን ሲለው አባዬ እንደራስህ ልታምነኝ ትችላለህ። እሺ ናታን እኔም አምነሃለሁኝ። ይኸውልህ እኔ ስላመንኩህ እንዳባት ጨዋና ታማኝ ሰው ስለሆንክ ነው ሴት ልጆች መካከል ያስቀመጥኩት። ስለዚህ እንደማታሳፍረኝም አውቃለሁኝ ይባባሉና ይለያያሉ። እና ችግር የለውም ይባባሉና ከተለያዩ በኋላ ማርታ ውስጥ ምግብ እየሰራች ነበረ። ደግሞ በቃ በቅልሽ ከሆነ ነገር በቃ ሰምታ እሷ ጋር መቋጠር የሚባል ነገር የለም። የኔ ውድና ትማዬ ለምንድነው አንቺ የምትሰሪው? ለምን ራሷ አትሰራም? እያለችም ታናግራትና አቤት እንደዚህ ስትይ እኮ ያዘንሽልኝ ትመስላለች ትላታለች። አዎ ከምሬ ነው አዘንልሻለሁኝ እኮ ትላታለች። ከዛ እሺ እንደዛ ከሆነ እማዬ አንድ ነገር ልንገርሽ ስትላት አይ እኔ እንድትነግሪኝ አልፈልግም ከምሬ ነው እማዬ አሁንስ አበዛሽው እነግርሻለሁ። እሺ ምንድነው ሲል አባዬ እኮ ሰላም እኮ የልጁን አባት እኮ አልናገርም ማለች። እንዴ ታዲያ ለሁላችንስ ተናግሬ የለ እንዴ? አይ ደግሞ በባለፈው ለልጆችና ለትዳር ያስብልኝ ሲላት ነበር። ይህ ደግሞ ምን ማለት ነው ሲል ኤቢዬ እንግዲህ ከናታን እንዳረግዜ ለዚች ለማርታ ትነግራታለች። እና እንዴት እንደዚህ ልትል ቻለች? ይሄ ሀሳብ እንዴት መጣላት? እያለችም ደግሞ ማርታ በውስጧ በቅንጭላቷ በጣም እያብሰለሰለኝ ነበረ። ውድና የተከበራችሁ የቻናሌ ቤተሰብ በቀጣይ ቪዲዮ እስከምንመጣ ባይ ባይ።